ኦሪት ዘሌዋውያን ምዕራፍ 10 የአሮንም ልጆች ናዳብና አብዩድ በየራሳቸው ጥናውን ወስደው እሳት አደረጉበት፣ በላዩም ዕጣን አኖሩበት። በእግዚአብሔርም ፊት እርሱ ያላዘዛቸውን ሌላ እሳት አቀረቡ። እሳትም ከእግዚአብሔር ፊት ወጥቶ በላቸው፣ በእግዚአብሔርም ፊት ሞቱ። ሙሴም አሮንን እግዚአብሔር ወደ እኔ በሚቀርቡ እቀደሳለሁ፣ በሕዝቡም ሁሉ ፊት እከበራለሁ ብሎ የተናገረው ይህ ነው አለው። አሮንም ዝም አለ። ሙሴም የአሮንን አጎት የዑዝኤልን ልጆች ሚሳኤልንና ኤልጻፋንን ጠርቶ ቅረቡ፣ ወንድሞቻችሁንም ከመቅደሱ ፊት አንስታችሁ በሰፈር ወደ ውጭ ውሰዷቸው አላቸው። እነርሱም ቀርበው አነሱአቸው። ሙሴም እንዳለ በቀሚሳቸው ከሰፈር ወደ ውጭ ወሰዱአቸው። ሙሴም አሮንን ልጆቹንም አልዓዛርንና ኢታምርን እንዳትሞቱ በማኅበሩም ሁሉ ላይ ቍጣ እንዳይወርድ ራሳችሁን አትንጩ፣ ልብሳችሁንም አትቅደዱ። እግዚአብሔር ስላቃጠለው ማቃጠል ግን ወንድሞቻችሁ የእስራኤል ቤት ሁሉ ያልቅሱ፣ የእግዚአብሔር የቅብዓት ዘይት በላያችሁ ነውና እንዳትሞቱ ከመገናኛው ድንኳን ደጃፍ አትወጡም አላቸው። እንደ ሙሴ ቃልም አደረጉ። እግዚአብሔርም አሮንን እንዲህ ብሎ ተናገረው። እንዳትሞቱ ወደ መገናኛው ድንኳን ስትገቡ አንተና ልጆችህ የወይን ጠጅና የሚያሰክርን ነገር ሁሉ አትጠጡ። ይህም ለልጃችሁ የዘላለም ሥርዓት ይሆናል። በተቀደሰውና ባልተቀደሰው በርኩስና በንጹሕም መካከል ትለያላችሁ። እግዚአብሔርም በሙሴ ቃል የነገራቸውን ሥርዓት ሁሉ ለእስራኤል ልጆች ታስተምራላችሁ። ሙሴም አሮንን የተረፉለትንም ልጆቹን አልዓዛርንና ኢታምርን አላቸው፣ ቅዱስ ቅዱሳን ነውና ለእግዚአብሔር ከሆነው ከእሳት ቁርባን የቀረውንም የእህሉን ቁርባን ውሰዱ፣ ቂጣም አድርጋችሁ በመሠዊያው አጠገብ ብሉት። እግዚአብሔርም እንዲህ አዞኛልና ለእግዚአብሔር ከሆነው ከእሳት ቁርባን ለአንተም ለልጆችህም የተሰጠ ሥርዓት ነውና በቅዱሱ ስፍራ ትበሉታላችሁ። እነዚህም ከእስራኤል ልጆች ከደኅንነት መሥዋዕቶች ለእናንተና ለልጆችህ ሥርዓት እንዲሆኑ ስለ ተሰጡ የሚወዘወዘውንም ፍርምባ የሚነሣውንም ወርች ከአንተ ጋርም ልጆችህ ሴቶች ልጆችህም በንጹሕ ስፍራ ትበላላችሁ። የሚነሣውን ወርች የሚወዘወዘውንም ፍርምባ በእግዚአብሔር ፊት ለመወዝወዝ ቁርባን እንዲወዘውዙ የእሳት ቁርባን ከሆነው ስብ ጋር ያመጣሉ። እግዚአብሔር እንዳዘዘ ከአንተ ጋርም ለልጆችህ የዘላለም ሥርዓት ይሆናል። ሙሴም የኃጢአቱን መሥዋዕት ፍየል እጅግ ፈለገው፣ እነሆም ተቃጥሎ ነበር። ሙሴም የቀሩትን የአሮንን ልጆች አልዓዛርንና ኢታምርን ተቈጥቶ ቅዱስ ቅዱሳን ነውና የሕዝቡንም ኃጢአት እንድትሸከሙ በእግዚአብሔርም ፊት እንድታስተሰርዩላቸው ለእናንተ ሰጥቶታልና ስለ ምን የኃጢአትን መሥዋዕት በቅዱስ ስፍራ አልበላችሁም? እነሆ ደሙን ወደ መቅደስ ውስጥ አላገባችሁትም። እኔ እንዳዘዝሁ በቅዱስ ስፍራ ውስጥ ትበሉት ዘንድ ይገባችሁ ነበር አላቸው። አሮንም ሙሴን እነሆ ዛሬ ኃጢአታቸውን መሥዋዕት የሚቃጠለውን መሥዋዕታቸውን በእግዚአብሔር ፊት አቀረቡ፣ ይህም ሁሉ ደረሰብኝ። ዛሬስ የኃጢአት መሥዋዕት በበላሁ ኖሮ በእግዚአብሔር ፊት መልካም ኖሮአልን? አለው። ሙሴም ሰማ፣ በፊቱም መልካም ሆነ።